ነገር ግን እኛ ትልቅ ሰው ነው ብለን ስናስበው መራራ ጉዲና በየጊዜው እያነሰ የድረስ እያነሰ እንደሚወርድ ራሱ ግራ እስኪገባን ድረስ በየቀኑ ቁመቱ እያጠረ የሚሄድ ሰው ከአየር መንገዱ ላይ የአክሲዮን ባለድርሻ መሆን አለበት ይላል። አሁን ይህንን መግለጫ ያወጣው አንድ በፕሮፌሰር ማዕረግ የሚጠራ ትልቅ ሰው ነው ቢባል ማን የሚያምናል? የነካቸው በሽታ የነካቸው ልክፍት ምን እንደሆነ ሳይታወቅ ከሰላማዊ ፓርቲነት እንቅስቃሴ ወጥተው ኦነግ ሸኔ ኦነግ መጫወት ከጀመሩ ቆይተዋል። መንግስቱ ላይ የተጠቀሰውን አንቀጽ 40 ይቃወማል። አንቀጹን የኢትዮጵያን ህገ መንግስት አንቀጾች ያቋቸዋል እንዴ? ሲጀመር መራራ ጉዲና ሁልጊዜ ከታሪክ ጋር ያሰሩትን ቺካል መንቀል ገመዱን መበጠስ ያልቻሉ ወደ ኋላ እየተመለከቱ ወደፊት መሄድ የሚፈልጉ ሰዎች አየር መንገድ እዛ አካባቢ ያለውን የአቡሴራን ማህበረሰብ ከአባቶቹ ርስት ወይም ከአያቶቹ ርስት የሚነቅል የሚያፈናቅልና ታሪኩን የሚያጠፋ ነው። የኦሮሚያ ክልል ነው፣ የሲዳማ ነው፣ የትግራይ ነው፣ የአማራ ነው የሚባለው አሁን ተረት ሆኖ ሊቀር በጣም ትንሽ ጊዜያቶች ብቻ ናቸው የቀሩት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የኦሮሞ ፌዴራሊስት ኮንግረስ የተባለው በፕሮፌሰር መራራ ጉዲና የሚመራው ፓርቲ በትላንትናው ዕለት በቢሾፍቱ አቡሴራ አካባቢ የግንባታ ሂደቱ የተጀመረውን በዓለም ግዙፍ የሆነውን የኢትዮጵያ አየር መንገድ አስመልክቶ ያወጣውን የተቃውሞ መግለጫ የምንዳሰስበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሁለተኛ ቻናላችን የሆነውን መረብ መልቲሚዲያንም እንዲሁ ማድረጋችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በትላንትናው ዕለት የግንባታ ሂደቱ የተጀመረውንና የመሰረት ድንጋይ የተቀመጠለትን በቢሾፍቱ ደብረዘይት አካባቢ የሚገነባውን በዓለም ግዙፍ ከሆኑ አየር መንገዶች መካከል የሚስተካከለውን ትልቅ አየር መንገድ የግንባታ ሂደቱ መጀመሩን ተከትሎ የኦሮሞ ፌዴራሊስት ኮንግረስ የተቃውሞ መግለጫ አውጥቷል። እንግዲህ የኦሮሞ ፌዴራሊስት ኮንግረስ ብቻ ሳይሆን በኢትዮጵያ አሉ የሚባሉ የትኞቹም ፓርቲዎች ምንም አይነት ስራ ይሰራ፣ ምንም አይነት ሜጋ ፕሮጀክት የሚሆን ትናንሽ መንደር ላይ የሚሰሩ ፕሮጀክቶች የሚሆኑ ማንኛውንም መንግስት የሚሰራቸውን ስራዎች ሁሉ እየተቃወሙ መግለጫ ማውጣት የፓርቲነት መገለጫ ካደረጉት ቆይተዋል። ይህ አካሄድ የት ያደርሳል የሚለውን ጉዳይ ነገ ከነገ ወዲያ ሂደት የሚፈታው ሆኖ ነገር ግን አሁን እየመጣ ያለው የምርጫ ሂደት ነው። እየመጣ ያለው የ2018 ሀገራዊ ምርጫ ነው። በዛ ምርጫ ላይ እንሳተፋለን ብሎ ባለፈው መግለጫ አውጥቷል። ኦፌኮ እንሳተፋለን ያለው ግን በአዲስ አበባና አንዳንድ ሰላም አለባቸው ተብሎ በተረጋገጡ ቦታዎች አካባቢ እንወዳደራለን ነው ያለው። ይሄ ፓርቲ በኦሮሞ ስም የተመዘገበ በኦሮሞ ህዝብ ስም የተደራጀ በኦሮሞ ብሔርተኝነት የሚንቀሳቀስ ፓርቲ ነው። ኦሮሚያ ክልል ላይ ሰላም ስለሌለ አልወዳደርም፣ ነገር ግን አዲስ አበባና አንዳንድ አካባቢዎች ላይ እወዳደራለሁ ብሎ የኦሮሞ ብሔር ፓርቲ ሆነ በኦሮሞ ስም የተመዘገብክ ሆነ በየትኛው ሀገር አቀፍ ምርጫ ላይ ነው ለመወዳደር ያሰብከው ኦሮሚያ ላይ ካልተሳተፍክ የሚለውን ጥያቄ ስናነሳ እነ መራራ ጉዲና የመመለስ ፍላጎት የላቸውም፣ ወይም ይህንን ሊመልሱ የሚችሉበት ራሽናል የሆነ ማይንድ የላቸውም፣ ሴትአፕም አላዘጋጁም ማለት ነው። ስለዚህ እነዚህ ሰዎች ገና ከጅምሩ ጀምሮ በምርጫው ለመሳተፍ ላለመሳተፍ ሰላማዊ ፓርቲ ሆኖ መቀጠል አለመቀጠላቸውን ራሱ እርግጠኛ የሆኑ ሰዎች አይደሉም። እነዚህ ሰዎች እንግዲህ እነ ፕሮፌሰር መራራ ጉዲና እና አቶ ዳውድ ኢብሳ በቅርቡ ከ1-2 ወር በፊት ይመስለኛል
የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እንዲያናግሩን እንፈልጋለን ብለው ደብዳቤ መጻፋቸውንም እናስታውሳለን። እንግዲህ ያን ደብዳቤ ምናልባት አቶ ሽመልስ አብዲሳ ከነዚህ ከከሸፉ ፖለቲከኞች ከነቀፌታ በስተቀር ምንም መልካም ነገር ከማይታያቸው ሰዎች ጋር መነጋገር ትርጉም የለውም ብሎ ያንን የስብሰባ ሂደትም ሳይቀበለው የቀረ ይመስለኛል። ምክንያቱም ከዚያ በኋላ ከኦሮሚያ ክልል መንግስት በኩል የተሰጠ መግለጫም ስላልሰማን እንግዲህ አቶ መራራ ጉዲና ምንም እንኳን ከንጉሱ ዘመን ጀምሮ በተቃውሞ ፖለቲካ ላይ ቢሆኑም በሰላማዊ ትግል ሲያደርጉ በነበረው ሂደት ውስጥ አብዛኞቻችን እንደ ሰላማዊ ታጋይ የምንቆጥራቸውና የሰላማዊ ፖለቲካ የፓርቲ ፖለቲካን ፈር የቀደዱ ከወያኔ ጋርም በፓርላማ ጭምር ገብተው ሲከራከሩ የነበሩ ሰው እንደሆኑ እናስታውሳለን። ነገር ግን ከለውጡ መምጣት ወዲህ የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ አቶ ጀዋር መሐመድ ወደ ኦፌኮ ፓርቲ ከተቀላቀለ በኋላ የነካቸው በሽታ የነካቸው ልክፍት ምን እንደሆነ ሳይታወቅ ከሰላማዊ ፓርቲነት እንቅስቃሴ ወጥተው ኦነግ ሸኔ ኦነግ መጫወት ከጀመሩ ቆይተዋል። ስለዚህ በእሳቸው የሚመራው ይሄው የኦፌኮ ፓርቲ በትላንትናው ዕለት በደብረ ዘይት በቢሾፍቱ ከተማ የመሰረት ድንጋይ የተቀመጠለትን በ4 ዓመት ይጠናቀቃል የተባለውን ግዙፍ የአየር መንገድ ግንባታ ተቃውመው ነው መግለጫ ያወጡት። ምን ብለውን የተቃወሙት የሚለውን ነገር 1 2 3 ነጥቦችን ዘርዝረው ጽፈዋልና እነሱን ለመመልከት ያክል በመጀመሪያ ደረጃ ያስቀመጡት ምንድነው የሚለው ክብርን የሚነካ ልማትን ሳይሆን ክብርን የሚነካ ልማት ሳይሆን ዝርፊያ ነው ይላል። አሁን ትላንትና የመሰረት ድንጋይ የተቀመጠው የአቡሴራ አየር መንገድ ወይም ደግሞ በቢሾፍቱ የሚገነባው ትልቁ አየር መንገድ የማህበረሰቡን ክብር የሚነካ ልማት ነው ማለት ነው። በዓለም አቀፍ ደረጃ ያሉ የኢትዮጵያ አየር መንገድ ደንበኞች አሁን በአመት 21 ሚሊዮን አካባቢ ተስተናጋጆች ወይም የተጓዦች እንደሚያስተናግድ የኢትዮጵያ አየር መንገድ ይታወቃል። ከዚያ በ3 እና በ4 እጥፍ አድጎ አሁን የመጀመሪያው ዙር ብቻ በ4 ዓመት የሚጠናቀቀው ግንባታ ሲያልቅ ወደ 60 ሚሊዮን የዓለም አቀፍ መንገደኞች በኢትዮጵያ አየር መንገድ የሚስተናገዱበት ትልቅ አየር መንገድ ይገነባል ሲባል ይሄ ክብርን የሚነካ ልማት ነው ይላሉ እነ መራራ ጉዲና። ክብር ምን ማለት ነው? ይሄ ግንባታ እኮ ይሄ አየር መንገድ እኮ በዓለም አቀፍ ደረጃ አሉ ከሚባሉ እጅግ በጣም ከፍተኛ ከሆኑ በጣም ብዙ ህዝብ ከሚያስተናግዱ አየር መንገዶች መካከል የሚስተካከል ምናልባትም በዓለም 5ኛ ደረጃ ላይ ሙሉ ለሙሉ ሲጠናቀቅ በዓለም 5ኛ ደረጃ ላይ የሚቀመጥ የአየር መንገድ ነው። እንዴት ነው ይሄ ማህበረሰብንና የሀገርን ክብር የሚነካው? ምን ማለት ነው? ክብረ ነክ ማለት ምን ማለት ነው ሲጀመር? እና የምትቃወሙትን ነገር እንኳን እየለያችሁ ብትቃወሙ ምን አለበት? የኢትዮጵያ አየር መንገድ አሁን ያለበት ስሙ ይታወቃል። ኢትዮጵያ የምትገለጥበት የኢትዮጵያን አቅም የሚያሳይ ነው። አሁን እንኳን ያለው ቦሌ አየር መንገድ የሚገኘው ትልቁ የኢትዮጵያ አየር መንገድ ማለት ነው። እሱ እንኳን አሁን ባለው ደረጃ ከ100 በላይ መዳረሻዎችን አስፍቶ በዓለም አቀፍ ደረጃ ያለውን ተቀባይነትና ተመራጭነት በየጊዜው እያጎለበተ ተቀባይነቱም እያደገ ያለ አየር መንገድ ነው። እንደዚህ አይነት ተቋም ሀገር ስትገነባ አፕሪሼት ማድረግ ያልቻሉ አሁን ደግሞ ከዛ አልፎ በአመት 21 ሚሊዮን ተስተናጋጆችን እያስተናገደ ያለው የኢትዮጵያ አየር መንገድ በ3 እጥፍ አድጌ 60 ሚሊዮን አደርሳለሁ ተጓዦችን ሲል ይሄ የኢትዮጵያን አቅም የሚገልጥ እንደ ሀገር ስንቆም ኢትዮጵያ ምን ማድረግ እንደምትችል የሚያሳይ ትልቅ ፕሮጀክት ነው ብሎ አፕሪሼት እንደማድረግ የሀገርንና የሕዝብን ክብር የሚነካ ልማት ሳይሆን ዝርፊያ ነው ይላሉ። ዝርፊያውንማ በፓርቲ ስም እየተደራጃችሁ ከነጀዋር መሐመድ ጋር የኦሮሞን ሕዝብ እንዴት እንደዘረፋችሁ ታየን እኮ። ዝርፊያውን ማን እንደሚሰራው በትክክል ተመልክተናልና ዝርፊያውን ከናንተ በላይ የሚሰራው ስለሌለ ይሄ ማንነታችሁን እያስገመተ ከዚህ በፊት የሰጠናችሁን ክብር እያወረደ የሚሄድ መግለጫ ካልሆነ በስተቀር ምንም የምታተርፉበት ነገር የለም ለማለት እንወዳለን። በሁለተኛ ደረጃ ያነሱት ነጥብ የመሰረተ ልማቶች ለማህበረሰቡ ያለውን ፋይዳ ይላል። የመሰረተ ልማት ግንባታ ለማህበረሰቡ ያለውን አዎንታዊ ፋይዳ ሳንረዳ ቀርተን አይደለም፣ ወይም ልማትን የምንቃወም ሰዎች ሆነን አይደለም። ነገር ግን ማህበረሰቡን ከቅድመ አያቱ ርስት የማፈናቀልና ታሪኩን የማጥፋት ስራ በመሆኑ በጽኑ እንቃወማለን ይላል። ትላንት በአቡሴራ የተጀመረው የኢትዮጵያ አየር መንገድ መሰረት ድንጋይ የተቀመጠለት ትልቁ አየር መንገድ
እዛ አካባቢ ያለውን የአቡሴራን ማህበረሰብ ከአባቶቹ ርስት ወይም ከአያቶቹ ርስት የሚነቅል የሚያፈናቅልና ታሪኩን የሚያጠፋ ነው ይላል። ወደ 2700 አባወራዎች መኖሪያ ቤት ተገንብቶላቸው ከዛም ሲያልፍ የአግሮ ፕሮሰሲንግ ኢንዱስትሪ የሚያለሙበትና በተለያዩ የከብት ማርባት፣ የወተት ተዋጽኦ፣ የዶሮ እርባታ፣ የተለያዩ የግብርና ስራዎች ላይ የሚሳተፉባቸው የአግሮ ፕሮሰሲንግ መንደር ተመስርቶላቸውና ተዘጋጅቶላቸው በዛም ደግሞ ራሳቸውን አፕዴት እንዲያደርጉ አለማምደን በዘመናዊ መንደር መኖርን አለማምደን ዘመናዊ የግብርና ስርዓትን አለማምደን ነው የትላንትናውን የመሰረት ድንጋይ ያስቀመጥ ነው ብሎ ሲናገር አብቹ አልሰማችሁም ወይ? በጣም የሚያሳዝነው ነገር አርሶ አደሮቹ በስነ ስርዓት ፈቅደውና ወደው ለሀገራችን የሚሰራ ትልቅ ልማት ነው ብለው በፈቃዳቸው መነሳታቸውን ከዛ ሲቀጥል ለአርሶ አደሮቹ የተሰጠው ካሳ ብቻ ሳይሆን መኖሪያ ቤትና የአግሮ ፕሮሰሲንግ መንደር ሁሉ ተገንብቶላቸው የተዘጋጀ መሆኑን በስነ ስርዓት ትላንትና ሲገለጽ ሰምተናልና ሁለተኛ ላይ ያነሳችሁትም ነጥብ ምናልባት ይህን መግለጫ እየሮጣችሁ የጻፋችሁት ሆኖ ካልሆነ በስተቀር ሙሉ የትላንትናውን የመሰረት ድንጋይ የማስቀመጥ ስነ ስርዓቱን ብትከታተሉ አብቹ ያነሳቸው ነጥቦች ከዛም ሲያልፍ በተለያዩ ሚዲያዎች በአጠቃላይ እዛ አካባቢ ለነበሩ አርሶ አደሮች የተሰራውን የልማትና የመኖሪያ ቤት ግንባታ በስነ ስርዓት በአግባቡ መረዳት ይቻል ነበር። ያንን ማየት ስላልቻላችሁ አሁን ያወጣችሁት መግለጫ ውድቅ ይሆናል። በሁለተኛውም ነጥብ ማለት ነው። ሁለተኛው ህገ መንግስታዊ ጥሰት ነው ይላል። ሶስተኛ ደረጃ ላይ ያነሱት ህገ መንግስታዊ ጥሰት ነው ይላሉ። ህገ መንግስታዊ ጥሰት ነው የሚሉት እንግዲህ አርሶ አደሩን ያለ በቂ ምክክርና ፍቃድ ማፈናቀልና የህገ መንግስትን አንቀጽ 40ን ይቃወማል ይላል። በአካባቢው የነበረውን አርሶ አደር ያለ ምክክር እና ያለ ፍቃዱ ከቦታው ላይ ማፈናቀል በህገ መንግስቱ ላይ የተጠቀሰውን አንቀጽ 40ን ይቃወማል። አንቀጹን የኢትዮጵያን ህገ መንግስት አንቀጾች ያውቋቸዋል እንዴ? ሲጀመር መራራ ጉዲና እንደዛ ከሆነ አንድ አሸባሪን መዝግቦ የተገኘ በሰላማዊ መንገድ እታገላለሁ የሚል የፖለቲካ ፓርቲ ነኝ ባይ በውስጡ አንድን አሸባሪ በአባልነት መዝግቦ ከተገኘ እሱም እንደ አሸባሪነት ይቆጠራል የሚል ህግ አለ። ይሄንን ያውቁታል ወይ? ያን የሚያውቁት ከሆነ በውስጡ መዝግበው ያሉትን ጀዋር መሐመድ የሚባለውን የኦፌኮ አባል አሁን እየሰራ ያለውን የሽብር እንቅስቃሴ አውግዛችሁ አንድን መግለጫ ያላወጣችሁ ሰዎች ስለ ኢትዮጵያ ህገ መንግስት ተቆርቋሪና ተሟጋቹ ናችሁ ልትቀርቡ የምትችሉበት እድል የለም። በመጀመሪያ ደረጃ ህገ መንግስት እንዲከበር፣ ህግ እንዲከበር፣ አንቀጾች በተግባር እንዲውሉ ከፈለጋችሁ እናንተ አሸባሪን በውስጣችሁ መዝግባችሁ ይዛችሁ እንደ ሰላማዊ ፓርቲ እየተንቀሳቀሳችሁ ያላችሁበት አውድ ህገወጥ ስለሆነ እናንተም ህገ መንግስቱንና ህጉን በመጣስ ልትጠየቁ ይገባል ለማለት እንወዳለን። ከዛ ሲቀጥል ግን በአካባቢው ያሉት ማህበረሰቦች የአቡሴራ ማህበረሰብ አባላት በቦታው ላይ ከጠቅላይ ሚኒስትር ጽህፈት ቤትና ከኢትዮጵያ አየር መንገድ ከተለያዩ ቦታዎች ላይ የተዋቀሩ የመንግስት ባለስልጣናት ከማህበረሰቡ ጋር ባደረጉት ተከታታይ ውይይት፣ ተከታታይ ስብሰባና ምክክር ከማህበረሰቡ አባላት ጋር ተወያይተው ተስማምተው ከዚያም ሲያልፍ ለአካባቢው ማህበረሰብ የመኖሪያ ቤትና የአግሮ ፕሮሰሲንግ ልማት ስራ የሚሰሩበት ቦታ ተዘጋጅቶላቸው በፍቃዳቸው በደስተኝነት ተነስተው መልቀቃቸውን በትላንትናው ዕለት ሲዘገብ ሰምተናል። ያንን ተመልሶ ማየት ይጠቅማል ለማለት እንወዳለን። ከዛ ሲቀጥል አራተኛ ላይ የሚያነሱት ያው የመፈናቀል ታሪካዊ ጠባሳ ይሉና የኦሮሞ ህዝብ ከዚህ በፊት በተደጋጋሚ ከተለያዩ ቦታዎች ላይ ተፈናቅሏል ምናምን እያሉ ያነሳሉ። የተፈናቀሉ ሰዎች በአግባቡ ካሳ አግኝተዋል እየተባለ የተነገረውን ነገር እስካሁን ያወራነውን እየደገሙ እንደገና ድጋሚ የመፈናቀል ታሪካዊ ጠባሳ ይላሉ። ከታሪካዊ ጠባሳ የማይላቀቁ ወደፊት ሳይሆን ወደ ኋላ እያዩ የሚኖሩ ሁልጊዜ ከታሪክ ጋር ያሰሩትን ቺካል መንቀል ገመዱን መበጠስ ያልቻሉ ወደ ኋላ እየተመለከቱ ወደፊት መሄድ የሚፈልጉ ሰዎች ናቸው። ስለዚህ እነዚህ ሰዎች ከታሪክ ጋር ያላችሁን ጠባሳ ምን እንደሚያሽርላችሁ አላቅም። እኛ ወደፊት እየተመለከትን ነው። የኦሮሞ ማህበረሰብም ይሁን የትኛውም ኢትዮጵያዊ በልማት ሰበብ ሲነሳ የተሻለ አገልግሎት፣ የተሻለ ካሳ፣ የተሻለ የኑሮ ሂደት እንዲኖረው ተደርጎ ካልሆነ በስተቀር ማንም አርሶ አደር አላግባብ ተፈናቅሎ የሚሰራ ልማት አለመኖሩን መንግስት አስረግጦ ተናግሯል። በአምስተኛ ደረጃ የኢኮኖሚ ፍትህና ባለቤትነት ጥያቄ ይላል። እዚህ ላይ የሚያነሱት ነገር በጣም ያስቃል። በአካባቢ ያለው ማህበረሰብ
ከኢኮኖሚው ተጠቃሚ መሆን ስላለበት ይላሉ። ለቦታው ወይም ለተፈናቀለበት ቦታ ካሳ ብቻ ሳይሆን መሬቱ እንደ ኢኩዊቲ ወይም እንደ አሴት፣ እንደ ንብረት፣ እንደ ካፒታል ታይቶለት ከአየር መንገዱ ላይ የአክሲዮን ባለድርሻ መሆን አለበት ይላሉ። አሁን ይህንን መግለጫ ያወጣው በአንድ በፕሮፌሰር ማዕረግ የሚጠራ ትልቅ ሰው ነው ቢባል ማን የሚያምን አለ? ሲጀመር በኢትዮጵያ ሕግና ሕገ መንግስት መሰረት መሬት የመንግስት ነው። አንድ ገበሬ መሬቱን ካፒታል አስይዞ የባለ አክሲዮንነት ባለ ድርሻ ሊሆን የሚችልበት እድል የለም። ይሄንን ሕግ በአግባቡ መራራ ጉዲና በደንብ ያውቁታል። እርግጠኛ ነኝ የሕግ መምህርም ይመስሉኛል አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ በሕግ መምህርነት ለረጅም ጊዜ የሰራ በፕሮፌሰር ማዕረግነት የሚታወቅ ወይም የሚጠራ ሰው አሁን የኢትዮጵያ ሕግ የሚመራበትን መሬት የመንግስት ነው የሚለውን ሕግ እያወቀ ከቦታው ላይ የተፈናቀሉት ወይም የተነሱት አርሶ አደሮች መሬታቸውን በካፒታልነት አስይዘው የአክሲዮን ባለድርሻ መሆን አለባቸው ይላል። በጣም አሳፋሪ። ከአንድ ትልቅ ፓርቲ ይመራል ከሚባል እድሜ ልኩን ፖለቲካ ውስጥ ይኖራል ከሚባል ትልቅ ሰው የማይጠበቅ ነገር ግን እኛ ትልቅ ሰው ነው ብለን ስናስበው መራራ ጉዲና በየጊዜው እያነሰ የት ድረስ እያነሰ እንደሚወርድ ራሱ ግራ እስኪገባን ድረስ በየቀኑ ቁመቱ እያጠረ የሚሄድ ሰው። የኢኮኖሚ ተጠቃሚነት ማለት ግን ይሄ አየር መንገድ አሁን የጀመረው በ4 ዓመት የሚያልቀው የመጀመሪያው ምዕራፍ ግንባታ ወደ 60 ሚሊዮን ተጓዦችን በአመት የሚያስተናግድ ነው። በዚህ ደረጃ ግዙፍ የሆነ አየር መንገድ ሲገነባ በግንባታው ሂደት ስራ የሚያገኙት የስራ ዕድል የሚፈጠርላቸው የአካባቢው ነዋሪዎች፣ ለግንባታው የግንባታ አቅርቦት ወይም የግንባታ እቃዎችን ማቴሪያሎችን የሚያቀርቡት ነጋዴዎች፣ በዛ ውስጥ የተለያየ የስራ ድርሻ ላይ ተሰማርቶ የሚሰራው የአካባቢው ማህበረሰብ የኢኮኖሚ ተጠቃሚ አይደለም ማለት ነው። ይሄ ገና በግንባታው ሂደት ነው። ከዛ በኋላ ግንባታው አልቆ ስራ ሲጀምር ከ4 ዓመት በኋላ በአየር መንገድ ውስጥ የሚቀጠሩ ሰራተኞች አሉ። 60 ሚሊዮን ተጓዦችን በአመት የሚያስተናግድ አየር መንገድ ምን ያክል ሰራተኞችን በውስጡ እንደሚያስተናግድ ወይም እንደሚያቀፍ ይታወቃል። እዛ ውስጥ ተቀጥሮ የስራ ዕድል የሚፈጠርላቸው ከ40 እና ከ30 ሺህ በላይ ሊሆኑ ይችላሉ። ምናልባት ያ ሁሉ ኢትዮጵያዊ የኢኮኖሚ ተጠቃሚ አይደለም ማለት ነው። እሺ እሱም ይቅር። ይሄ በዓለም ግዙፍ የሆነው ትልቅ አየር መንገድ ለኢትዮጵያ የሚያመጣው ትርፍ በሀገር አቀፍ ደረጃ የሚያስመዘግበው የገቢ ወይም ደግሞ በገቢ የሚያመጣው የውጭ ምንዛሬን ጨምሮ በአጠቃላይ በኢትዮጵያ ጂዲፒ ላይ የሚፈጥረው ለውጥ ከግምት ውስጥ አይገባም። ሀገር በጂዲፒ ወይም በሀገር አቀፍ ኢኮኖሚ እያደገች በመጣች ቁጥር ማህበረሰቡ ከኢኮኖሚ ተጠቃሚ ሆነ ማለት አይደለም። ይሄንን ለአንድ ፕሮፌሰር አሁን ሃሁ ብለን ማስረዳት አለብን እና በዚህ ደረጃ የሚያሳፍር ምናልባትም እኔ በደንብ አንብበውት ነው ተዘጋጅተውበት ነው ማን የጻፈው እነ ጀዋር መሐመድ ጽፈው ከዛ በኋላ ፕሪንት አድርጉና አንብቡ ብለው ለጥፈውት ነው እነ ፕሮፌሰር መራራ ይሄንን እንኳን የሚመረምሩበት ጭንቅላታቸው ተበላሽቷል ብለን እንድንጠይቅ እንገደዳለን። በአጠቃላይ አንደኛ መንግስት ይሄንን በተቃውሞ ላይ የተመሰረተ የፖለቲካ ፓርቲ እንዳለ ስለሚያውቅ ሐሳብ ይዞ መጥቶ በሐሳብ ተወዳድሮ ሐሳቡን ሽጦ ወዳድራለሁ ብሎ የሚያስብ የፖለቲካ ፓርቲ ሳይሆን መንግስት የሚሰራውን በተለይም ደግሞ ፐርሰናሊ አብቹ የሚያደርጋቸውን የተለያዩ እንቅስቃሴዎች እየተቃወመ በተቃውሞ ትርፍ አገኛለሁ ብለው የሚያስቡ የፖለቲካ ፓርቲዎች ብዙ መሆናቸውን ስለሚያውቅ መንግስትም ሆነ አብቹ ማለት ነው ቀድሟቸው እየተጓዘ እነሱ እንደ ጥያቄ ሊያነሱ የሚችሏቸውን አሁን ለምሳሌ ያለ በቂ ካሳ ከቦታቸው ከአያቶቻቸው ርስት ተፈናቅለዋል ብለው ገና መግለጫ ሲያወጡ እሱ ገና ከ2 ዓመት ከ1 ዓመት በፊት ለአርሶ አደሮቹ መኖሪያ ቤት ሰርቶ የአግሮ ፕሮሰሲንግ መንደር መስርቶ ዘመናዊ አኗኗርን አለማምዶ ወደ ዘመናዊ የግብርና ስራ አስገብቶ ነው ማህበረሰቡን ከ2700 በላይ አባወራዎችን ያን ቦታ እንዲለቁ ያደረገው። ስለዚህ ጥያቄያቸው ገና ከጅምሩ ክሽፍ ወይም የከሸፈ ይሆናል ማለት ነው። ከዛ ሲቀጥል የትኛውም አካባቢ፣ የትኛውም ሀገር፣ የትኛውም ከተማ የመንግስት ነው፣ የህዝብ ነው። ለኢትዮጵያ የሚጠቅም እስከሆነ ድረስ ለኢትዮጵያውያን የሚጠቅም እስከሆነ ድረስ የኢትዮጵያ መንግስት የትኛውም ቦታ ላይ ሂዶ ልማት አለማለው ካለ መብቱ ነው። ማንም የሚከለክለው የለም። የኦሮሚያ ክልል ነው፣ የሲዳማ ነው፣ የትግራይ ነው፣ የአማራ ነው የሚባለው አሁን ተረት ሆኖ ሊቀር በጣም ትንሽ ጊዜያቶች ብቻ ናቸው የቀሩት። ኢትዮጵያ በክልል
ወይም በዘርና በቋንቋ በተደራጀ ፌዴራሊዝም ሳይሆን በኢትዮጵያዊነት የትኛውም አካባቢ የትኛውም ሀገር የኢትዮጵያ መሬት ተብሎ የሚታወቅበት ኢትዮጵያውያን በፈለጉበት ስፍራና ቀዬ በሰላምና በነፃነት የሚኖሩበት አንድ ክልል የኦሮሚያ ነው፣ አንድ ክልል የአማራ ነው፣ አንድ ክልል የቤንሻንጉል ክልል ነው የሚባልበት ጊዜ የሚቀርበት ቀን እጅግ በጣም ቅርብ ነው እና በአጠቃላይ ኢትዮጵያ እየሄደችበት ያለው መንገድ መንግስት እየሄደበት ያለው መንገድ እናንተ ካላችሁበት መንገድ እጅግ በጣም የተራራቀ ስለሆነ ኢትዮጵያውያን ወደ ከፍታቸው ኢትዮጵያን ወደ ልዕልና የሚወስዳት መንገድ ላይ ነው ያለው መንግስት። እናንተ የምታነሱት ተቃውሞ ውሃ የማያነሳ ከመሆኑ በላይ ሰሚ የሌለው አድማጭ የሌለው የምታነሷቸው ጥያቄዎች ሁሉ ቀድሞ መንግስት የመለሳቸው ስለሆኑ ትርፍ አልባ ድካም እየደከማችሁ ነው። ወደ ክብራችሁ ቀድሞ ወደ ሰጠናችሁ ወደ አከበርናችሁ ማንነታችሁ ብትመለሱ ለእናንተም በስተርጅና ከመዋረድ ይጠቅማችኋል ለማለት እንወዳለን። የዛሬው ፕሮግራማችን የኦፌኮ መግለጫ የዳሰስንበት ፕሮግራማችን ይሄንን ይመስላል። መሆን መልቲሚዲያን እና ሁለተኛው ቻናላችን የሆነውን መረብ መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁና ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እንወዳለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ